እንነግራቸዋለን። መንገድ ብቻ እንነግራቸዋለን። ምንድን ነው መንገዱ? ጤናለን ፈኑጃዚህም ፊሃ በዛው ስራ እንመነዳቸዋለን ማለት ነው። ስለዚህ ጥሩ የሰራ በጥሩ፣ መጥፎ የሰራ በጥሩ የእጁን ያገኛል፣ የሰራውን ያገኛል። አልጀዛኡ ሚን ጂንሲል ዐመል ነውና ሰው በዱንያ ላይ የዘራውን ነገ ያጭዳል ማለት ነው። ስለዚህ እያንዳንዱ እኛ ጋር ፋይሉ አለ፣ ሪፖርቱ አለ፣ በመላኢካ ተመዝግቧል። ምድር ራሷ ትመሰክራለች፣ ሰው አካሉ ሁላ ይመሰክራል። እያንዳንዷ ድርጊት ከአላህ ሱብሓነሁ ወተዓላ የምትደበቅ አንዳችን ነገር የለችምና ያንን እነግራቸዋለን። ከዛ በኋላ በስራቸው ውጤት እንመነዳቸዋለን። ኢነላህ ዐሊሙን ቢዛቲ ሱዱር አላህ ሱብሓነሁ ወተዓላ ምንም ነገር ከሱ እንደማይሰወርና ሊደበቅ እንደማይችል ብሎ ገለጸ። ኢነላህ አላህ ዐሊሙን አዋቂ ነው፣ ቢዛቲ ሱዱር ደረት ልብ የሸሸገችውን የሆነውን ነገር ቀልብ በውስጧ የያዘችውን ነገር ሁሉ አላህ ያውቀዋል። ስለዚህ ከአላህ ሱብሓነሁ ወተዓላ የሚደበቅ አንዳችን ነገር የለምና ተዋቸው፣ እጃቸውን ያገኛሉ። ኑመቲዑሁም ቀሊለን ዱንያ ላይ ትንሽን እናጣቅማቸዋለን። ዱንያ ላይ 60 ዓመት ትኖራለህ ከተባለ ካፊር እንደፈለገ በአላህ እያመፀ 60 ዓመት ይኖራል። 1000 ዓመት እንደሚሰጠው ይኖረዋል። አላህን ስላመፀ ወንጀልህ በዝቷልና እድሜ ይቀር አይልም። ግልጽ ነው። ዱንያ ተናገርናት የተሰጠውን እድሜ ጨርሰናል። ኑመቲዑሁም ቀሊለን ትንሽን ጊዜ እናጣቅማቸዋለን በዱንያ። ይህ ቁርአን ላይ ብዙ ጊዜ ትንሽ የሚለው ንስብየን ከአኼራ አንጻር የዱንያ ፈለገ ዓመት 1000 ዓመት አንድ ሰው ዱንያ ላይ ቢኖር እንደፈለገ ቢጣቀም በጣም ትንሽዬ ናት። የነቢ ሰላቱ ወሰላም የቅያም ቀን ይመጣል። በጣም ዱንያ ላይ ባለ ጸጋ የነበረ በተድላ ሆነ የሞተን ግን አላህ አምጾ የሞተውን አካል አላህ ያመጣል። ብዙ ዓመት የኖረው ከዛ አንዴ ብቻ ጀሃነም ነክሮ ያወጣውና ዱንያ ላይ ምን ያክል ተደስተሃል ይለዋል። ኧረ እኔ ደስታ የሚባል ነገር አይቻልም። ጀሃነም ውስጥ ገብቶ መውጣት ያሳለፈውን ደስታ ሁሉ ያስረሳዋል። በተቃራኒ በተለያየ መከራ ተጎሳቅሎ የኖረ የሆነ አማን ነገር ግን በአላህ ያመነ በችግር በድህነት በተለያዩ መከራ የተፈራረቀበት የሆነ አካል አንድ ጊዜ ብቻ አላህ ጀነትን አስገብቶ ያወጣውና ዱንያ ላይ ምን ያክል ስቃይ አይታል ሲባል እኔ መከራ ችግር የሚባል ነገር አይቻለው። ስለዚህ የዱንያ ህይወት የፈለገውን ያክል ቢኖር አንድ ሰው ከአኼራ አንጻር በጣም ትንሽ ነው፣ ጥቂት ነው። ለዛ ኑመቲዑሁም ቀሊለን ትንሽን እናዳክማቸዋለን። ثم نضطرهم ከዛም እናስገድዳቸዋለን ኢላ ዐዛቢን ገሊዝ በጣም ብርቱ አደገኛ ወደሆነ ቅጣት ወደ ጀሃነም እናስገድዳቸዋለን። በግዴታ ፈልጎ ማንም አይሄድም። ነገር ግን ላመልጥ ልሸሽ ቢል አይችልም፣ መከላከል አይችልም። ስለዚህ ተገዶ እጅ ሰጥቶ ይሄዳል። ይህን እናደርጋቸዋለን በአላህ ሱብሓነሁ ወተዓላ ይናገራል። ይህ ሁሉ ምንድን ነው ካለን ወመን ከፈረ ለአላህ አልታዘዝ ያለ አካል መርሐባ ያለ አካል ይህን የሚጠብቀው ስገድ ሲባል ሰላትን አልሰግድም ካለ፣ ጾምን አልጾም ካለ፣ ሐጅን አላደርግም ካለ፣ ሌሎች ወንጀሎችን ራቅ ተከልከል የተባለውን ነገር አልከለከልም የሚል አካል ይሄ ነው የሚጠብቀው። ጥቅሙ ለራሱ ነበር፣ ለእኛ ነው። አላህ ሱብሓነሁ ወተዓላ ይህን አድርጉ ሲል ጥቅሙ ለእኛ፣ ይህን አታድርጉ ሲል ጥቅሙ ለእኛ ነው እንጂ ለአላህ ሱብሓነሁ ወተዓላ ቀጣይ የሚጨምርለት ነገር የለም። ቀጣዩ ዓለም የቀጣዩ ህይወትን ከማሳመር አንጻር የተሻለ ህይወት የምትፈልጉ ከሆነ እኔ በምላችሁ መስመር ብቻ ነው። እምቢ ካላችሁ ግን አማራጫችሁን ውሰዱ ነው። ዩስሊም ወጅሀሁ ማለት እዚህ ጋር አይ የንቃዱ ማለት ነው። የንቃዱ የታዘዘ ማለት ነው። ወሆ ሙሕሲን ማለት ሙዋሒድ ማለት ነው። ተውሒድ ያለው ሆኖ አንድ ሰው መሰረቱ ተውሒድ ስለሆነ አንድ ሰው መልካም ስራው ለአላህ መታዘዙ ዋጋ ሊኖረው ወይም ዋጋ ሊያስገኝለት የሚችለው ምን ሲኖረው ነው? ተውሒዱ ሲኖረው መሰረታዊ ነገር ስለሆነ ማለት ነው። ወልዑርወቱ ልውስቃ ላኢላሃ ኢለላህ ናት። ዑርወቱ ልውስቃን ጨብጧል የተባለው ላኢላሃ ኢለላህ ናት። ወቃለ ሱብሓነሁ
ወአኒቡ ኢላ ረቢኩም አለ አላህ ሱብሓነሁ ወተዓላ። ወአኒቡ ተመለሱ፣ ኢላ ረቢኩም ወደ ጌታችሁ ተመለሱ። ተውበት በማድረግ ከጥፋታችሁ ውጡና ወደ አላህ ተመለሱ። ወአስሊሙ ለሁ ለሱም እጅግር ስጡ፣ ለሱም ታዛዦች ማ እዚህ ጋር አላህ ሱብሓነሁ ወተዓላ ከዚህ አንቀጽ በፊት ያመጣው አላህ ረሕመቱ ሰፊ መሆኑን የገለጸው በወንጀል ምክንያት በነፍሶቻችሁ ድንበር ያለፋችሁ ባሮቼ ሆይ ከኔ እዝነት ተስፋ አትቁረጡ ነው ያለው። መጀመሪያ ወንጀላችሁ ምን ቢክሰብ ምንም እንኳን ቢሆን ከእዝነቴ ተስፋ እንዳትቆርጡ፣ ምክንያቱም አላህ ወንጀሎችን ሁሉ ይምራልና። ቀጥሎ ምን አለ? ወአኒቡ ኢላ ረቢኩም ወደ ጌታችሁ ተመለሱ። አሁን ባላችሁበት ሰዓት ወደ አላህ ተመለሱ። ተውበተን ነሱሐ መስፈርቱን ያሟላ የሆነ መመለስን ተመለሱ። ከዚህ ባጠፋችሁት ወንጀል ተጸጸቱ። ሁለተኛ ወደዛ ወንጀል ላለመመለስ ቀልቡ ለራሳችሁ አሁን ካላችሁበት ከነበረው ወንጀል ውጡ። የሰው ሐቅ ካለባችሁ ሐቁን መልሱ ነው። ይሄ የተውበት መስፈርቶች ነው። ጊዜው ሳለ ወደ አላህ ተመለሱ በቀልባችሁ ማለት። ወአስሊሙ ለሁ ለሱ ታዘዙ። እንግዲህ ያበላሻ ከዚህ አልሰራም ስትሉ የነበረውን ነገር ስሩ። ወንጀልን ተከልከሉ ስትባሉ አንከለከለም ስትሉ የነበረውን አሁን ተከልከሉ ነው። አስሊሙ ለሁ ማለት አምሩን በመፈጸም ነህዩን በመከልከል ለአላህ ሱብሓነሁ ወተዓላ እጅግር ስጡ። እርጅዑ ኢላ ረቢኩም ወስተስሊሙ ለሁ እርጅዑ ተመለሱ ኢላ ረቢኩም ወደ ጌታችሁ፣ ወስተስሊሙ ለሁ ለሱም ታዛዦች እጅግር ስጡ፣ ታዛዦች ሆኖ። ይህ መጀመሪያው የቀልብ ይሆናል። ሁለተኛው በተግባራችሁ ማለት ነው። ሚን ቀብል አን የእትየኩም አልዐዛቡ አዛብ ቅጣት ሳይመጣችሁ በፊት የአላህ ቅጣት ሳይመጣችሁ በፊት የዱንያው ወይም ሞታችሁ የአኼራው ሳይመጣበት ፎርሳው እያለ ጊዜው እያላችሁ ተውበትን አድርጉ ነው። አንዱ የተውበት መስፈርት ወቅቱ መሆን አለበት፣ የተውበት ሰዓቱ መሆን አለበት። የተውበት በር የሚዘጋበት ጊዜ ስላለ አንድ ሰው ጣራሞት ላይ ከሆነ የተውበት በር ተዘግቷል። ፀሐይ ከመጥለቂያዋ ከወጣችም የተውበት እድል የለውም፣ በሩ ተዘግቷል። ያ ሳይመጣ በፊት ቅጣት ሳይመጣ በፊት ወደ አላህ ሱብሓነሁ ወተዓላ ተመለሱ። ثم لا تنصروا ምናልባት እምቢ ብላችሁ ተሸውዳችሁ ቅጣቱ የመጣ ጊዜ የማንም እርዳታ ለእናንተ አይጠቅማችኋል። ከዛ ቅጣት ሊያድናችሁ የሚችል አንድም ረዳት አይኖርም እያለ አላህ ሱብሓነሁ ወተዓላ እኛን ባሮቹን እያባበለ ወደ እሱ መስመር እንድንገባ ጥቅሙ ለእኛው ለሆነው ነገር አላህ ሱብሓነሁ ወተዓላ ያባብለናል ማለት ነው። ወንጀለኛ ሆነን እኮ ወንጀል ላይ የተዘፈቀን ሰው እሱ ያመፀን ሰው እምቢ ያለውን አካል ተው የራሱ ጉዳይ አይደለም ይላል አላህ ሱብሓነሁ ወተዓላ። ተውጡ፣ ከዛ ወንጀላችሁ ውጡ፣ አብሽሮ ችግር የለም፣ ተስፋ እንዳትቆርጡ። ባይሆን ከዚህ በኋላ ያለውን ህይወታችሁን አስተካክሉ፣ ያለፈውን እኔ እቅርላችኋለሁ፣ ችግር የለም፣ ከዛ በኋላ ጀነትን እሰጣችኋለሁ። ግልጽ ነው። እምቢ ካላችሁ ግን ቅጣቴ ብርቱ ነው፣ ማንም ከዛ ቅጣት ሊያድናችሁ አይችልም እያለ አላህ ሱብሓነሁ ወተዓላ ሰው ልጆችን ወደ እሱ እንድንጓጓ የአላህን ረሕመት የእዝነቱን ሰፊነት ተገንዝበን ምን ሆኜ ነው እዚህ ልክ አላህ ሲጣራኝ ጥቅሙ ለኔ ሆኖ ሳለ እምቢ ስል ደግሞ በዛው አያይዞ ቅጣቱ የከፋ ቅጣት ያለ መሆኑን እየተናገርን ምን ሆኜ ነው ብለን እንድናስታውል በዚህ ሁኔታ አላህ ሱብሓነሁ ወተዓላ የሰው ልጆችን ያባብላል ማለት ነው። እና አማኝ የሆነ አካል መንቃት አለበት። በይነ ልኸውፍ ወረጃዕ አላህ ሱብሓነሁ ወተዓላ በመፍራትና ተስፋ በማድረግ መካከል ሆነን አላህ እንድንገዛው ይገባል። ቀልባችን ወደ ወንጀል ባለች ጊዜ ጀሃነምን እያስታወስናት እየፈራ መልካም ነገር ጀነትን ስናስታውስ ደግሞ ለዛ ይጋብዘን ዘንድ ሰበብ የሆነን ዘንድ መልካም ስራ በማብዛት በጥቅሉ ለአላህ ሱብሓነሁ ወተዓላ እሺ ማለትን ከራሳችን ከነፍሲያችን ልናለማመዳት ይገባል። አላህ ሱብሓነሁ ወተዓላ የሚጠቀሙት አድርገን። هذا وصلى الله وسلم على نبينا محمد وعلى اله وصحبه